ቤተሰብ ሁሉም በደስታ ተዋጡ። ቢኒ ደነገጠ። ቢኒ ምን ነው እንዴ? አረ በዚህ ልክ መደንገጥ ተገቢ ነው ብዬ አላስብም። በነገራችን ላይ ዋናው ነገር ከሩታም ቢሆን እንኳን ለሩታ የሚጠቅማት ደስተኛ ሲሆንና እንደ መጀመሪያው ሲሆን እንጂ በእንደዛ ሰሞኑን በነበረበት ድንግርግራት ወይም ደግሞ ድንግዝግዝ ብሎ የቀረው አብርሽ ምንም ለሷ ለሩታ ራሱ የሚጠቅማት ነገር የለም። አሁን ገና እንዴ ጤናው ሲመለስ ምንድነው የሚያደንገጥ ማለት ነው። ያኔ ለሩታም ቢሆን የመጀመሪያው አብርሽ ነው የሚሻላት። ለሄርሜላም ቢሆን እንደዛ ደንግዝግዝ ያለው አብርሽ ምንም አያደርግላትም። ስለዚህ ያው ምርጫውን እንደ መጀመሪያው ሩታ ይሁን ወይስ ደግሞ እንደ ቀድሞ ሄርሜላ ይመለስ የሚለው ገና ሳያረጋግጥና እንዲሁም ደግሞ ገና ያ ነገር ሳይረጋገጥ በዚህ ልክ መደንገጥ ወይም ደግሞ በዚህ ልክ መፍራት ተገቢ ነው ብዬ አላስብም። ይሄንን ያልኳችሁ ይሄ ሌሎቻቸው ደስተኛ ሆኖ ሲመጡ ቢኒ ደግሞ ትንሽ ድንግርግር እያለው ነው የሚመስለው። ይሄ ድንግርግራት ለምን እንደሆነ እኔ አላቅም። ሁላችንም የምንፈልገው ዋነኛ አንደኛ የአብርሽን ጤና ነው። ከዛም በመቀጠል ደግሞ ከሩታም ቢሆን ከሄርሜላም ቢሆን አይደንቀንም አይገርመንም። ለምን ብትሉ እዚህ ጋር አንዳንዴ ልብ ማለትና እንዲሁም ደግሞ ልብ ብሎ ማየት ያለብን ነገር አለ። ካሩታም ቢሆን አይደንቀንም አይገርመንም። ለምን የመጀመሪያው ሚስቱ ናት። ቢፋቱም እንኳን ይቅርታ ተባባሉ አንድ መሆን የሚችሉ ሰዎች ናቸው። ከዛን ደግሞ ከሄርሜላም ቢሆን ከሩታ ያለውን ህይወት ጨርሶ ወይም ደግሞ ፈቷት ከዛም በኋላ ወደ ሄርሜላ ሄዶ ቀለበት ምናምን ስላደረጋ ከሄርሜላም ቢሆን ማንንም አይደንቀው አይገርመው። ግን እዚህ ጋር ደግሞ የሆነ የምናየው ነገር ግራ የሚያጋባን ነገር ነው ማለት ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ እንዲሁም ደግሞ መስማት ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦች በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩላችሁ ይወላችሁ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው ዛሬ ደግሞ ልዩ ቀን ነው የደስታ ቀን ነው እያሉ መጡ። ይሄ ደስታ ቀን ምን ይመስላችኋል እናንተ ማለት ነው? እኔም በነገራችን ላይ ደስ ብሎኛል። ዋናው አንደኛው ሁላችንም ማለት በሚንችል ልክ በጣም ደስ የሚለንና እንዲሁም ደግሞ በጣም ደስተኛ የምንሆነው አንድ ሰው መጀመሪያው ያያችሁትን ሰው ከዛም በኋላ ደግሞ ሲቀየርባችሁ ይከፋል። ያኒ ወደ ቀድሞ ህይወት ወይም ደግሞ ወደ ቀድሞ ማንነቱ ሲመለስ ምሬን በጣም ደስ ብሎኛል። በነገራችን ላይ ለምን እዚህ ጋር ያም ሆነ ይሄም አብርሽ ጤነኛ ሲሆን ነው። ሩታን ብትሆን ሄርሜላ ብትሆን ሰላም ያኒ እንትን ሚሉት ማለት ነው። ሰላም የሚሰማቸው አብርሽ ደስተኛ ሲሆን ነው። ከዛን ደግሞ የፈለገው ምርጫው እሱ ራሱ ነው የሚያውቀው። እዚህ ጋር እኛ አይ ሩታን ትሆን ስላልነ ሩታን የምትሆን ነገር የለም። አይ ሄርሜላን ትሆን ብንል ሄርሜላን የምትሆንበት ምክንያት ምንም የለም። እዚህ ጋር አንድ ሰው የራሱ የሆነ ሀሳብና የራሱ የሆነ አእምሮ አለው። ማንም ስላለው ማንም የሆነ ነገር ማለት አይፈልግም። ማንም ስለጠላው ደግሞ ማንም መጥላት አይችልም። ይሄንን ያልኳችሁ ሩታን የምትወዱት አብርሽ ጤነኛ ነው ምንም አልሆነም እያላችሁ ነው። ሄርሜላን የምትወዱ ደግሞ አብርሽ ምንም አልሆነም ማለት ይከብደናል እያላችሁ ነው። በዚህ መካከል ደግሞ እኩል ሜዛናዊ ሰው የሆነ እኛም ደግሞ አይ እንግዲህስ አብርሽን በዚህ መንገድ አናቀውም እስከ ዛሬ ድረስ ስናቀውና ሲመጣ ሲጫወት ሲሲቅ እንዲሁም ደግሞ ሲጨፍር ነው የምናየው የነበረው። አሁን ደግሞ ደርሶ በዚህ ልክ ማያታችን እጅጉን አሳምሞን ነበር። የምሬኔን ግን አሁን ይሆላችሁ የአቶ አብርሽ ወንድማማቶች መጡ። አብርሽ ደስ ስላለው ወይም ደግሞ ወደ ቀድሞ ማንነቱ ስለተመለሰ ኢሊል ደስ ብሎናል በቃ ልዩ ቀን ነው እያሉ ሲመጡ እኔም ደግሞ ግብት ብዬላችሁ ቆይ እንደ ይሄ ሰሞኑን ድንግዝግዝ ያለውና እንዲሁም ደግሞ ድንግርግር ያለው አብርሽ በቃ ወደ ቀድሞ ማንነቱ ተመለሰ እንደ ብዬ ገብቼ እንደማንም ሳየው ደግሞ እሱ የለም። እኔ ደግሞ እሱም ጭምር መጥቶ ከሆነ ብዬ ማለት ነው። የምሬን ግን ጠብቁ። አሁን በቅርብ ጊዜ ወይም ደግሞ ነገና ዛሬ አንላችሁም። ነገር ግን ደግሞ በመምጣቱ ወደ ቀድሞ ማንነቱ ተመልሶ በመምጣቱ እርግጠኛ ነን። እንዲሁም ደግሞ ይመጣል፣ ተስፋ አድርጉ። ሲመጣ ደግሞ ሁሉንም ነገር የሚናገርና ሁሉንም ነገር የሚናይ ይሆናል እያሉ ሲመጡ ማለት ነው። እምሬን ደስ ብሎኛል። ይሄ ያኔ ለማንኛችንም ደስ ይለናል ብዬ ነው ማስበው። አንዳንድ ልጆች
አላችሁ ከመሬት ተነስታችሁ የምታሽቃብጡና የምታስመስሉ እንደዛ እንደሚባለው የምታስመስሉ አላችሁ። ግን ምናልባት ያ እናንተ ትንሽ ነገሩ ድንግርግር ሊላችሁ ይችላል። ተግባባን አይደል? ድንግርግር የሚላችሁ ምክንያት ምንድነው? አብርሽ ወደ ማንነቱ ሲመለስና ወይም ደግሞ ጤናውን ሲያገኝ መጀመሪያው ሩታን ትቶ ወደ ሄርሜላ እንደሄዳ ሁላ አሁንም ደግሞ ሩታን ትቶ ወደ ሄርሜላ ይሄዳል ብላችሁ የምታስቡ ናችሁ ማለት ነው። ተግባባን አይደል? ካልሆነ እንደኛ የማንንም ወዳጅና የማንንም አድናቂ እንሆን፣ ነገር ግን በሚሰራው ቪዲዮ መሰረትና እንዲሁም ደግሞ በሚመጣው ቪዲዮ መሰረት እንደ አንድ ሀሳብ አስተያየት እንሰጣለን ብላችሁ ከሆነ ነገሩ መቼም ቢሆን መቼ ሁሉም ነገር ደስ የሚለው ሁሉም ነገር ደግሞ የሚናየው አንድ ሰው ጤነኛ ሲሆን ነው። በዚህ በኩል ሄርሜላን ብትሆን በዛ በኩል ሩታን ብትሆን ምንም አይሆኑም። ብቻ እሱ እንደ አንድ ነገር እንዳይሆን አንድ ነገር ቢሆን እንኳን ጸጸቱ ለቤተሰቡ ነው እንጂ አያርገውና ጸጸቱ ለቤተሰቡ ነው እንጂ ሄርሜላም ከሌላ ሰው ህይወት መቀጠልና ሩታም ደግሞ ከሌላ ሰው ህይወት መቀጠል ትችላለች። ስለዚህ አንደኛው መስፈርት አብርሽ ሰላም መሆኑና እንዲሁም ደግሞ የእሱ ሰላም ነው ብላችሁ ላሰባችሁትና ላተጨነቃችሁት በሙሉ ከኔ ከራሴ ማለት ነው። ራሴንም ለሚረሳታለሁኝ ከኔ ከራሴ እኩል ለተጨነቅና እኛ በሙሉ ይወላችሁ አዳዲስ ነገር እየመጣ ነው፣ ጠብቁ ማለት ነው። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዛ። ባይ ባይ።